እንኳን አደረሳችሁ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 209 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት ብራን ሳድስ ቤተሰቦቻችን ቀጥለናል አሁንም ያላችሁት በሳድስ የቪዲዮ ዝግጅታችን ላይ ነው እንግዲህ ምንድነው እነዚህ ነገሮች ሲገባው ሰው ከብዙ ሞት ከብዙ ችግር እንዴት እንዳመለጠ እየተገረመ ይኖራል የሰው ልጅ ማለት እንዴት ነበር ያለፍኩት እንዴት ነበር ያ ሞት ያለፈው በህይወቴ ላይ ያ ሁሉ ታመሜ ልትሞት ነው ተብላ ተነግሯት በቃ በጣም የሚያሳዝን ሆኖ ሰው ህይወቱ ሲቀጥልለት ከታየ ያ ሰውዬ ወይም ያቺ ሰው በሳይንስ ዓለም ላይ he's already dead በሳይንስ ዓለም ያ ሰውዬ ሞቷል ነገር ግን በመንፈሳዊ ዓለም ላይ በመድር ህይወቱ እንዲቀጥልለት የተገባ ኮቨናንት አለ ማለት ነው ህይወቱ የታደሰለት ኪዳን አለው ማለት ነው ሶ ያን ኪዳን እንዴት ሊታደስለት ቻለ ሲባል እስከዛ ቀን ተቆርጦለት ነበር ግን ሌሎች ቲፖች ደግሞ አሉ መንፈሳዊ ቲፖች አሉ ሰውየው እድሜው በመድር ላይ እንዲረዝም ሞተ ሲባል ህይወቱ የሚቀጥልበት አበቃላ ስትባል ህይወቱ እንደገና የሚቀጥልበት መንፈሳዊ ሲክሬት አላት ማለት ነው ስለዚህ በባለፈው ስናይ አንደኛ እግዚአብሔርን መውደድ ሌሎችንም መውደድ ዛውስጥ አየን ከዛ የሱ ሲክሬት ደግሞ አየን በመውደድ ውስጥ የሚመጡት ኢነርጂዎች እድሜ ቀጣይ ናቸው ማለት ነው ለምሳሌ የመውደድ ኢነርጂ ምንድነው ሰውን እግዚአብሔርን በጣም ስናፈቅረው አንዳንዴ ውደድ ሲል መውደድ የተለያየ ነገር ነው ጫትን ወዳለው ሊልም ይችላል ሰውየው እንዳጋጣሚ ተሳስቶ ማለት ነው መጠጥንም ወዳለው ውደድ የተባልከው እግዚአብሔር ነው እግዚአብሔርን ውደድ ሰውንም እንደራሳችን ባልንጀራችንን እንደራሳችን አድርገን እንድንወድ ነው ጌታ ይነገረን ስለዚህ ባልንጀራን እንደራስ አድርጎ መውደድ ማለት ደግሞ ራሳችንን የምንጠብቅበት መውደድ ማለት self loving አለ selflessness አለ selfishness አለ ማለት ነው selfish የሆነ ባህሪ ያለው እሱ ሁለቱም አይፈቀዱም selfishnessም እንደገናም ደግሞ selflessnessም አይፈቀድም በመንፈሳዊ ዓለም ላይ ማለት ነው ራስን ማዝረክረክ መጣል ማለት ነው selfless መሆን selfish መሆን ደግሞ ራስን እላፊ መውደድ ማለት ነው እነዚህ ሁለቱም ነገሮች አይፈቀዱም የትኛው ነው የሚፈቀደው ራሳችንን መውደድ ነው ራሳችንን መውደድ ማለት ለራሳችን ክብር መስጠት ለራሳችን ግሬስ መስጠት ለራሳችን እሲሰው መጠጥ አልጠጣ የሚልበት ራሱን ስለሚወድ ነው ባይዘው በካቱ ከራሱና ከመጠጥ ማንን ታስበልጣለ ቢባል ሰውየው ራሴን ይላል ለምን በጠጣው መጠን ኩላሊት ጉበቴን ስለሚበላው አልፈልገውም ራሴን አከብራለሁ ማለት ነው ራስን መውደድ ማለት ስለዚህ ባልንጀራን እንደራስ አድርገው ውደድ ሲል የእግዚአብሔር ቃል ለራስሽ ቴኬር እንደምታረጊው ናና አንጠጣ ሄደን እንጨፍር ነይና እቺን ሲጃራ ሳብሳብ አድርጊያት አትበይ ማለት ነው በሌላ ቋንቋ ለሰውየውም ክፋት አንተ ለራስ ሊያደርጉብህ ማትወደው ነገር ለሰው አታድርግ እንደማለት ነው ሰውየው በዚህ ፕሪንሲፕሎች መካከል ምን ይሆናል እድሜ መቀጠል እድሜ መጨመር የሚባል መንፈሳዊ ሲክሬት እንዳለው ባለፈው ፕሮግራማችን ላይ ታል ይሄ የራስን አክብሮ መውደድ ምስጢር ያለው ደግሞ እግዚአብሔርን ከመውደድ የሚነሳ ነው ሰው ራሱን እንደ ጣዖት አድርጎ ማምለክ ሲጀምር ራሱ በጣም ሰልፊሽ ሲሆን የሰው ልጅ የሰውን ፍቅሩ ሊሸፍንበታል ከሰው ፍቅርም ደግሞ በዋነኝነት እግዚአብሔርን መውደድንም ሁሉ ይሸፍንበታል እግዚአብሔርን መውደድ ብቻ አይደለም እኔ ባይነትም ይበዛል እግዚአብሔር ደግሞ እኔ የሚል ማንነት ያለው እግዚአብሔር ብቻ መሆኑን ደግሞ ልናውቅ ይገባል እኔ ቢል ልክ የሆነበት አምላክ እግዚአብሔር ብቻ ነው እኛ ስናወራ እግዚአብሔር ረድቶኝ ነው ምለም ብናወራው እግዚአብሔር አግዞን እግዚአብሔር ረድቶን እዚህ ቦታ ላይ ደርሰናል እኔ ራሴን የሚል ሰዋር ትችላለህ ሚሎን እግዚአብሔር ሰውን ያስችላል ነው የእግዚአብሔር ቅዱሱ መንፈስ ሰውን ያስችላል ነው ትክክለኛው መንፈሳዊ አተረጓጎም እሱ ነው ስለዚህ የሚያስችለን እግዚአብሔር ነው እንጂ እኔ ባይነት ሰልፊሽ መሆንን ያመጣል
ምን ያረጋል እግዚአብሔርን ይሸፍናል የእግዚአብሔርን የሚሸፍን ነገር ሁሉ ደግሞ ጣዖት ነው ጣዖትን ደግሞ እግዚአብሔር በፍጹም ይቃወማል ይጠላል ስለዚህ እሱ ቅናት እኛ አምላክ ስለሆነ እኛን ፍለፊት ማግኘት ነው የሚፈልገው በፍለፊታችን በእግዚአብሔርን ፍቅሩን የሚሸፍንብንን ነገር በፍጹም እግዚአብሔር አይወደውም ስለዚህ ይሄ እድሜን ከሚጨምሩ ሲክሪቶች ብለን አምስቱ ሲክሪቶች አይተናል ደማስታውስ ብዬ ነው አንዱ አንቺን ይጠቆምኳል ስለዚህ ዛጋ እንደገና ደግሞ የጋድስ ኪንግደም የእግዚአብሔርን መንግስትን መሻት በሶስተኛ ደረጃ ደግሞ cultivate wisdom and self control እንዴት wisdom የእግዚአብሔርን wisdom መፈለግ ራስን የመቆጣጠር የመግዛት አቅም እንዴት እድሜን በመድር ላይ የሚጨምርበት ስሌቱ እንደሆነ አየን እድሜያቸው በጣም ብዙ እድሜ በመድር ላይ ኖረው የሄዱ ሰዎች እነዚህ መንፈሳዊ ሲክሪቶች የገቧቸው እንደሆኑ በትክክል እናውቃለን ማለት ነው መቶ ምናምን አመት እንደዚህ ኖረዋል ነገር ግን ደግሞ ምናልባት እግዚአብሔርን ደግሞ ላያውቁት ይችላሉ እኛ ሰዎች ጃፓን ውስጥ ያሉት እድሜያቸው የረዛዘሙ ሰዎች ታዲያ ሰዎች እንዴት ሆነው ነው ቢባል እግዚአብሔር ሰውየው ስላወቀው ስላላወቀው አይደለም የሚጀምረው ነገር ሰውየው ስላላወቀው በመድር ላይ ነው ይሄ እድሜ የሚረዝመው እንጂ በገነትና በሲኦል አይደለም ይሄ የተነገረው በመድር ላይ እድሜያችን እንዲረዝም ነው እንጂ ስለ ገነት አይደለም አሁን ያወራነው በመድር ላይ ግን ሰውየው እድሜው እንዲረዝም ሳያውቀው ሰውየው ላያውቀው ይችላል እግዚአብሔርን ነገር ግን እግዚአብሔርን ያመለከ ልክ ለእግዚአብሔር አምልኮት የሚሰጥ እየመሰለው ሳያቅ ያደረጋቸው መልካምና እግዚአብሔር የሚወዳቸው ነገሮች ይመዘገቡለታል ለእድሜው በመድር ላይ እንዲረዝምለት ዊዝደም የሚፈልገው ዊዝደም ከሰው ጥበብ ይልቅ መንፈሳዊ ዊዝደም ፈላጊ ያቺ ቅን ዕውቀቷን ግን እንዳጋጣሚ እግዚአብሔርን አላወቀውም ያቺን ቅን ዕውቀት ግን ፈልጓታል ጠማማውን ዕውቀት ሳይሆን ቅኑን ዕውቀት ግን ፈልጉታል እሱ ቅን ዕውቀት የዲያብሎስ መሆን አይችልም እውነተኛው ቅን ዕውቀት እግዚአብሔር ነው ያ ጃፓናዊው እውነተኛዋን ቅን ዊዝደም ፈልጎ ግን እግዚአብሔርን ላያውቀው ይችላል ዊዝደሟን ስለፈለገ ግን እግዚአብሔር ስላላመለከኝ ብሎ አይነፍገውም ዊዝደሙን ይሰጠዋል ለዚህ እኮ ነው ምዕራባውያንም ቻይናዎቹም ኤዥያዎቹም የፈጠራቸው እግዚአብሔር ነው እኛ አልፈጠርናቸውም እግዚአብሔር በቤተክርስቲያን ትምህርት መሰረት አብ ወልድ መንፈስ ቅዱስ እግዚአብሔር አብ ግብሩ ካለው ከሚያደርጋቸው ግብሮች መካከል እኩል ፀሐይ ማውጣት ለለፉ ሰዎች ምግብ መስጠት ገንዘባቸው መባረክ ቻይናዊው ሊሆን ይችላል ህንዳዊው ሊሆን ይችላል አሜሪካ አላምነው የሚለውም ሰው ሊሆን ይችላል ለፍቷል እግዚአብሔር ፍትህ የሆነ አምላክ ስለሆነ ሁሉንም በእኩል ለለፉ ለደከሙ እጆች ምን ያደርጋል መባረክን ይሰጣቸዋል ለምን ስለፈጠራቸው ሪስፖንሲቢሊቲ የሚሰማው አምላክ መሆኑን ልናውቅ ይገባናል ማለት ነው ስለዚህ ይሄን በሚደረግበት ሰዓት ላይ ዊዝደም ምን ያህል እድሜ እንደምታስረዝም ያቺ ዊዝደም ያቺ እግዚአብሔር ጥበብ ምን ያህል እድሜን እንደምትቀጥል መታወቅ መቻል አለበት ስለዚህ አራተኛው ኤምብራስ ፎርጊቭነስ ብለን የይቅርታ መጠን ያክል ደግሞ እድሜን በመድር ላይ የመቀጠል ትልቅ አቅሙ እንዴት እንደሆነ በባለፈው ፕሮግራማችን ላይ አይተናል ያ የይቅርታ ኃይል ማለት ነው ቀላል አይደለም ሰው ነገሯን በሆዷ ያቁተመተመች እያፍለቀለቀች በቃ በየተንተከተከች የምትኖር ያቺ የምትብከነከን ሴት በጣም የሚያሳዝን ደረጃ እድሜዋን ምን ያህል ያሳጠረች እንደሆነ አጣቆም ግን እግዚአብሔርን አመልከዋለሁ ልትል ያለች ነው እግዚአብሔርን ማምለኳ ልክ ነው ይቅር ስላላለች ልቧ ይቅርታ ስለሌለው እግዚአብሔር አታምልኪኝ አይላትም ማምለክ መብቷ ነው ነገር ግን በመድር ላይ ግን እድሜዋን ያሳጥርባታል ይቀጣታል ስለዚህ የይቅርታ ኃይል ደግሞ በመድር ላይ ምን ያህል ጉልበት እንዳለው በባለፈው አይተናል ስለዚህ ዛሬ እንቀጥልና የተቀሩትን እንመለከታለን በመሸጋገሪያ ተመልሰን እንገናኝ ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ በጣም የሚገራርሙ ህጎች አሉ እና አንደኛው መንፈሳዊ ህግ እድሜን በመድር ላይ ከሚያስቀጥሉ ጌታችን የሰጠን አንዱ አምላካችን የሰጠን ትልቁ ህግ መካከል አንዱ contentment and peace ነው ሰዎች በዚህ የሰላም ስሜት እውነተኛውን የሆነ ሰላም ፍለጋ ማለት ነው ሰላም ፍለጋ በመድር ላይ እድሜን እንዴት እንደሚጨምር ቅዱስ መጽሐፍ በደንብ አርጎ ይነግረናል እውነተኛው ሰላም በመድር
የሰላም ስሌት የሚመጣ አይደለም ያወራን ያለነው ስለ እውነተኛው ሰላም ነው ያ እውነተኛ ሰላም የሰው ልጆች ሲገባቸው ሲያውቁት የሚሆን ነገር ነው ያንን እውነተኛ ሰላም የሰው ልጅ የሚፈልገው የሰው ልጅ ያንን ማግኘት የሚሻ ከሆነ ነገሮች የተዘረጉበት ሲስተም አለው የእግዚአብሔር ሰላም ለምድራችን የተዘረጋበት ትልቅ አቅም አለ የሰው ልጅ እውነተኛውን ሰላም ፍለጋ ምን ማለት ነው በገንዘብ ምክንያት ሰላም አገኛለሁ ያለች ነፍስ አለች እውነተኛዋን ሰላም አላገኘችም ስለዚህ አሁንም እንደ ባከነች ትኖራለች መባከን ብቻ አይደለም እድሜዋ ሁሉ በመድር ላይ ያሳጥርበታል ሰውየው እኮ በገንዘብ ምክንያት ቤቱን በጋርድ አስጠብቆ በጣም የሚገራርሙ ወጠምሻ ሰዎችን ይዞ ነው እኮ ሰውየው ያለው ምንድነው ይሄን ሁሉ ሰው የሰበሰብከው እስቲ ሰላምን ፍለጋ አለኝ ብሎ የሚያስበው ሰላም አለ በጋርድ የታጀበ ሰላም አለ ይሄ የምድር እውነተኛውን የሆነው የእግዚአብሔርን ሰላም የሰው ልጅ ሳይፈልገው በምድር ያለውን በራሱ አመጣዋለሁ ብሎ ያለውን ሰላም ፍለጋ በመሄዱ ብቻ በምድር ላይ እድሜው እንዲያጥር ግብአት እንደሚያደርግ ቅዱስ መጽሐፍ በደንብ አድርጎ ይነግረናል የሰው ልጅ ሊኖረው የሚገባው ሊፈልገውም የሚገባው እውነተኛውን የእግዚአብሔርን ሰላም ነው ምድርና ሰማይ ቅዱሳን መላእክት በማይቆጠር ዘመን ውስጥ ሰላም የሚባለውን ነገር ኤክስፒሪየንስ ያደረጉት እየኖሩ ያሉበት ዋነኛው ምስጢር የእግዚአብሔር ሰላም መንፈሳቸው ስለተቀመጠ ብቻ ነው እድሜያቸውን የቀጠለላቸው የእግዚአብሔር ሰላም እርኩሳኖቹ መናፍስቶች የተጣሉበትና ከእግዚአብሔር እድሜያቸው ተቆርጦ የወደቁበት አንደኛውና ዋነኛው ሲክሬት እውነተኛው የእግዚአብሔር ሰላም ከልባቸው ስለወጣ ነው አሉና እኛ ሰላምን ማምጣት እንችላለን በምን በራሳችን ትግል ሰላምን ማምጣት እንችላለን ያ እግዚአብሔርን በጣም ያስቆጣዋል እውነተኛው የእግዚአብሔር ሰላም ምንድነው በምድር ሰላም ሊሸፈን አይችልም በዓለም የሰላም አስከባሪ ጦር ኃይል አቅም ሊሸፈን አይችልም እውነተኛው የእግዚአብሔር ሰላም ከእግዚአብሔር እውነተኛዋን ሰላም በመፈለግ የምትመጣ እንደሆነች እናቃታለን በዮሐንስ ወንጌል ምዕራፍ 14 ከቁጥር 7 ላይ ለዚህ በጣም ቆንጆ የሆነ ቅዱሱ አምላካችን የሰጠን ሕግ አለ ማለት ነው ስለዚህ የምድርም ሰላም አለ የውስጣችን ሰላም አለ እንደገና ደግሞ የአምላካችን ሰላም አለ ውስጣችን ሰላም ሳይሆን ሰው ፊት እንደው ሰላም ለመምሰል የምናደርገው ጥረት ሁሉ አለ ያ ነገር እድሜ ላይ ኢምፓክት ያደርጋል ሳይንስ ራሱ ይደግፈዋል ኖርማሊ ማለት ነውና ሰውየው ታዲያ ምን አጥቶ ነው ይሄን ሁሉ ነገር ያለው ለምንድነው እድሜው እንደዚህ ራሱን በሐሺሽና በመጠጥ ራሱን ኦቨርዶዝ ወስዶ ራሱን እንዴት ሰው ሊገል ይችላል በአሜሪካ ውስጥ በጣም ሰላም አለው ብዙ ሚሊተሪ ብዙ ወታደር አላት ተብላ የምታውቅ አሜሪካ ውስጥ አውሮፓ ውስጥ እንግዲህ በአለም ላይ በሰላም በጣም አንደኛ የሚባሉት የፊንላንድ ምናምን እዛ አካባቢ ያሉት እንደዚህ ሀገራት አሁን ባለበት ሁኔታ ላይ ሀገሪቱ ላይ ሰላም አለ ማለትም ከተማዋ ተጠበቃለች በጣም ብዙ ሚሊተሪ ያለ ወታደር አለ ምንም ሌባ የለም ምናምን ግን በጣም ሁሉም ሰው ወጣቶቹ በአብዛኛው በ30 እና በ40 በ50 አመት እድሜያቸው ሳይሞላ 80 ለምንድነው ራሳቸውን ሱሳይድ ያረጉ እየገደሉ ያሉት ስለዚህ ሰላም የሚባለው የሀገሪቱ ሰላም የተባለው በመከላከያ ምክንያት መጣ የተባለው ሰላም ነው ነገር ግን ሰውየውን ግን መከላከያ የመንፈሱን ሰላም እጦት ግን መከላከያ ሊጠብቀው አይችልም እየተነገረን ያለው መከላከያ ሊጠብቀው የማይችል የውስጥ ሰላም ነው የሰው ልጅ የውስጥ ሰላም ከሌለው ሀገር ሰላም ብትሆን ትርጉም የሌለው እንደሆነ እናቃል የውስጥ ሰላም የሚመጣው ከእግዚአብሔር ብቻ ነው ያንን ባለመጠበቅ በጣም ብዙ ሰዎች ሰላም ባለባቸው ዓለማት ላይ አውሮፓ ውስጥ በጣም እንግዲህ እርስ በርስ ጦርነት የለም አውሮፓ ውስጥ ግን ወጣት በ30 እና በ40 አመቱ እያለቀ ያለው ለምንድነው ብለን ስንጠይቅ ለምንድነው ጥይት ታጥቆ ሰዎችን እየገደለ ራሱንም አጥፍቶ የሚሞት ወጣት ስለምን በዛ ለምንድነው አሜሪካ ውስጥ ማስ ሹቲንግ የበዛው ለምንድነው በየቦታው ላይ ጥይት የተኳኩስ ሰዎችን እየገደለ ሰው እየበዛ ራሱንም እያጠጣ እየገደለ ያለው
ሀገሩ ላይ እኮ ሰላም ያለበት ብዙ መከላከያ ያለበት ነው ለምን ሲባል ውስጡ ሰላም ስለሌለው ነው በግብረ ሰዶም መንፈስ አጠቃላይ ወጣቶችን በሚያቀውስ መንፈስ ወጣቱ ግራ እየተጋባ ባለበት በዚህ ሰዓት ላይ ምን አጥቶ ነው ሲባል የእግዚአብሔርን ሰላም ስለዚህ ለካ የእግዚአብሔር ሰላም እድሜዋ ቀጣይዋ ናት የእግዚአብሔር ሰላም እጦት የሰዎችን እድሜ እንደሚቆርጥና ያለን ማለት ነው ይሄንን ነው ቅድም በዮሐንስ ወንጌል ላይ ምዕራፍ 14 ላይ ሰላምን ተውላችኋለሁ አንድ ሰላሜን እሰጣችኋለሁ ሁለተኛ ለምሳሌ እቤት ውስጥ እቃ ትቼልሃለሁ ብለሽ ሄደሽ እቃውን ትቼልሃለሁ ተጠቀሙ ካልሽኝ የተውሽልኝ ነገር ነው አንድ መስጠትስ ሰጥተሽልኝ አይደለም ምን አርገሽ ነው ጊፍት አርገሽ ነው እንግዲህ ልብ በይ ሰው ልጅ ያላመኑ ተጠራጣሪ ሰዎች እንኳን ትንሽ እግዚአብሔርን በግማሽ ልባቸው ያመኑ እንደው እሱ ልከተለው አልከተለው የሚሉ ሰዎች የተተወላቸውን ሰላም ይጠቀማሉ ያመኑት ደግሞ የተሰጣቸው ምን ያረጋሉ ይጠቀማሉ ሁለተኛው ትቼላቸዋለሁ ሶስተኛው ብለናል ቅድም እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ስለዚህ የዓለም ሰላም አለች ማለት ነው ስለዚህ እኛ የተሰጠን ሰላም ያለን በመንፈሳችን የተሰጠን ያቺ ሰላም አለ ልባችሁ አይታወቅ አይፍራም ስለዚህ ልብ የሚያውክ ሰላም አለ ማለት ነው ያም ሰላም በዓለም የምትሰጠው ሰላም ነው ያ አእምሮን ሊያልፍ የማይችል ሰላም እንደሆነ እናያለን ማለት ነው ሶ ያ ሰላም ልብን ያውካል ይረብሻል ያስፈራል ስለዚህ ምን ማለት ነው ሰላምን ሰጣችኋለሁ ልባችሁ አይታወቅ ካለ እኔ መስጣችሁ ሰላም ዓለም እንደሚሰጥ አይደለም ካለን እሱ የሚሰጠን ሰላም የማያውክ የማይረብሽ የሰው ልጅ ብዙ የሚታወክ ዲፕሬሽን የሚያጠቃው የሚጨነቅ የሚፈራ ከሆነ እድሜ ላይ እንደሚያሳጥር ሳይንስ ይናገራል ማለት ነው ስለዚህ የሰው ልጅ እድሜው እንዳያጥር እውነተኛውን የእግዚአብሔርን ሰላም በመንፈስ ውስጥ ማስገባት መቻል አለበት እውነተኛው የእግዚአብሔር ሰላም ለዓለም መጥቶ የተሰጠን ሰላም ነው በትንሳኤው ኃይል ተመልሶ ወደ ክብሩ ዙፋን ላይ ይሄደ ያ ሰላምን ግን ለዓለም የሰጠን ሰላም ሰጥቶንም ትቶልንም የሄደልን አምላክ እንደሆነ መታወቅ መቻል አለበት ያንን ተመልክቶ ለምሳሌ ፊልጵስዩስ ላይ ምዕራፍ 4 ከቁጥር 7 ላይ ምን ይለዋል አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን ይጠብቃል በክርስቶስ ብሎ ይናገራል ምን ማለት ነው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ኦኬ በአእምሮአችን ውስጥ የተቀመጡ ለሰላም ያለን በሜዲቴሽን ይሄ ዮጋ ያለ ሰላሙን ለማምጣት ማለት ነው እንትን ይያለ በቃ ብዙ ሰላም ለማምጣት ሰው ልጅ ሲታገለና ያለን ያን ሰላም ሊያመጣ የሚታገለው የሰው ልጅ በአእምሮ እንደሆነ እናያለን በነፍስ ማለት ነፍሱ ሰላምን ለማምጣት በእውቀት the power of now መጽሐፍ ያነባል በቃ law of attractionን ያነባል ማንበብ በጣም ጥሩ ነው ነገር ግን የሚያነበው ለእውቀት እንጂ በሱ ምክንያት ሰላም ይመጣልኛል ብሎ ካለ አእምሮን የሞላበት የምድር ሰላም ነው አምላካችን ደግሞ ሲነግረን እኔ መስጣችሁ ሰላም law of attraction እንደሚሰጣችሁ ሰላም አይደለም ሜዲቴሽን ዓለም እንደሚሰጣችሁ ሰላም አይደለም መከላከያ ሰራዊት እንደሚሰጣችሁ ሰላም አይደለም እኔ መስጣችሁ ሰላም አእምሮን ሁሉ የሚያልፍ ነው አለ አእምሮ ማለት ምንድነው አስተውሎት ማለት ነው thought ማለት ነው አእምሮ ነፍስ ማለት ነው ነፍሳችን ማለት ናት ያቺ ነፍሳችን ውስጥ የሞላችው የምድር ዕውቀት ሰላም ለማምጣት ሰውየው የሚሄድበት እንት ነው አለ አይደል እሱ እድሜን እንዴት እንደሚያሳጥር ብዙዎቹም በምድር ላይ ያየነውን አይተናል ማለት ነው ስለዚህ እውነተኛው ሰላም የሰውን እድሜ ምትቀጥልናት የሰው እድሜ አእምሮን ሁሉ የሚያልፈው የእግዚአብሔር ሰላም ሲያገኘው መላእክትን ያገኘው ሰላም ቅዱሳንን ሰማዕታት ከእግዚአብሔር ጋር በክብር የሚኖሩ እኒህ ሁሉ ፍጥረተ ዓለማት ምን አይነት ሰላም አግኝተው ነው ቆሎ እየቆረጠሙ ደስ ብሏቸው ያለ ጋርድ ሲንቀሳቀሱ የነበሩ ሰዎች በተክላል የእግዚአብሔር አእምሮን የሚያልፈው እውነተኛው ሰላም ይጠብቃል ነው የሚለው ይጠብቃል ፕሮቴክት ያደርጋል ብሎ ያስቀምጣል ማለት ነው በተመሳሳይ ሁኔታ ያ ሰላም በብዙ መልኩ ተቀምጧል በቅዱስ መጽሐፍ ላይ ለምሳሌ በሁለተኛ ተሰሎንቄ ላይም ተቀምጧል ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 6 ላይ በተመሳሳይ ሁኔታ ተቀምጧል የሰው ልጅ በተለይ ዘመን ፍጻሜ ላይ እንዳለን ሁሉ ይሄ በተለይ ለኛ ብዙ የሚነግረን ነገር እንዳለ እና ያለን ማለት ነው
እና ምን ይላል ወንድሞች ወይ ከእኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከመሄድ ይልና ቆይ ይሄ ከዚህ ጋር ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 16 ነው 16 ላይ ነው ምን ይላል ከላይ ቁጥር 15 ላይ ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩታል ቀደም ብሎ ምን ይላል እናንተ ግን ወንድሞች ሆይ መልካም ስራን ለመስራት አትታክቱ አለና አለመታከት ማለት ምን ማለት ነው አንዳንዴ የሚሰለችሽ ነገር ካለ ትክክል አይደለም በእግዚአብሔር ዓለም መልካሙን ነገር ለማድረግ የሚሰለችሽ ከሆነ ከእግዚአብሔር አይደለም ማለት ነው አትታክቱ ብሎ አስቀመጠልንና በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ጳውሎስ ነው የሚለው ይህንን ተመልከቱ አለ ያፍርም ዘንድ ከእርሱ ጋር አትተባበሩ ሰውየው እግዚአብሔርን የሚያምን ነው እንዳትተባበሩ ከሱ ጋር አለ ለምን በዚህ መልእክት ለተላከ ቃላችን የማይታዘዝ እኮ አማኝ ሊሆን ይችላል እግዚአብሔርን የሚያምነው ሰው ሊሆን ይችላል ግን የማይታዘዝ ከሆነ አለ ይህንን ተመልከቱት ያፍርም ዘንድ ከእርሱ ጋር አትተባበሩ አለና ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት አለ ስለዚህ በእምነት ውስጥ ሰዎች በቤተ እምነት ውስጥ አብረው የሚኖሩ ሰዎችን እንደ ጠላት አትቁጠሩ ከቆጠርከው ጠላት ዲያብሎስ ነው ሰውየውን ኦልሞስት በዛ ደረጃ ላይ እየቆጠርከው ወንድምህን ወዳለው ብለብትለው አይሰራም ማለት የቅድሙ የመጀመሪያው ህግ ይመጣል ማለት ባልንጀራ እንደ ራስ አርገው ውደድ ነው የሚለው ማለት ነው እዛጋ እንደ ጠላት አትቁጠሩት አለና ከዛ ቁጥር 16 ላይ የሰላምም ጌታ ራሱ ስለዚህ የሰላም ምን አላት ማለት ጌታ ራሱ የሰላምም ጌታ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ ጌታ ከሁላችሁ ጋር ይሁን ብሎ ያስቀምጣል ማለት ስለዚህ የሰላምም ጌታ ስለዚህ እቺ ምድር ሰላም ብለን የምንላት በተቀላላ ጌታና አለቃ አላት ያ ጌታ ያ አለቃ በእሱ ራሱ በሁሉ መንገድ ነው የሚለው በሁሉ መንገድ ዘወትር ሰላምን ይስጣችሁ ይሄ ስለዚህ የሚሰጥ ነው ቅድም ዘጋ እንዳልነው ሰላሜን ትችላችኋለሁ ሰላምንም እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ አስቀመጠ ማለት ስለዚህ ሰላምን እሰጣችኋለሁ ሰላምን ይስጣችሁ የሚለው በጎ መልእክት ነው ስለዚህ የሰው ልጅ ሁሉ ጊዜ እድሜው በመድር ላይ መኖሪያው ነገሩ እንዲቀጥልለት ከፈለገ ምን ይላል የእግዚአብሔር ሰላም አለ የሰላምም ደግሞ ጌታዋ አለ ስለዚህ ራሱም ሰላም ነው የሰላምም አምላክ ነው ራሱም ደግሞ ሰላም ነው የፈጣሪያችን መንፈስ ቅዱሱ መንፈስ እኛው ሲቀመጥ የሚሰጠን ሰላም እጅግ በጣም አስፈላጊ ተብለው በሰውነታችን ውስጥ ኦክሲቶሲን ሆርሞን ሊመነጭ የሚችለው እንግዲህ ኦክሲቶሲን ሆርሞን በሰው ልጅ እድሜ እድገት ውስጥ ማለት ነው እድሜ ርዝመት ውስጥ በጣም ኮንትሪቢዩት ከሚያደርጉ ነገሮች መካከል አንዱ የኦክሲቶሲን ሆርሞን ነው ይሄንን ኦክሲቶሲን ሆርሞን በስርዓትና በጣም በሚገርም ማለት ያለ ሌላ ለምሳሌ በሰዎች አንዳንዴ ሃሽሹን ሲወስድ ዊዱን ሲወስድ የሆነች ሰላም የምትመስለው ነገር አለ የሆነ እንመሰጥልና ጫቷን ሲወስደው በቃ ልክ ሲቅም ሰላም የሚመስለው ነገር ይሰማዋል ማለት ነው ለምንድነው መስሎት ነው የመሰለው ነገር ኦክሲቶሲን ሆርሞን ያችን እየተለማመደ እየመጣ ነው ስለዚህ በዛ ሰዓት ላይ የኦክሲቶሲን ሆርሞን ልቀት አለ ማለት ነው ያቺ ስታልቅ ደግሞ ተመልሶ እንደ ሴሮቶኒን አስጨናቂ ሆርሞኖች በሰውነቱ ላይ ይበተናሉ ስለዚህ ሰውየው እንደገና ሃንጎቨር ውስጥ ይገባ እንደገና መጠጡን ልውሰድ ይለዋል እንደገና ጫቱን ልውሰድ ይለዋል እንደገና ሃሽን ልውሰደኝ ይለዋል ለምን እውነተኛው ሰላም አይደለም በእውነተኛው መንገድ ኦክሲቶሲን እንዲመነጭ ያደረገው ስለዚህ ምን ያደርጋል አርቲፊሻል የኦክሲቶሲን ሆርሞን አመነጫጨት ሂደት ነው የሚታየው ማለት የእግዚአብሔር ሰላም ሲሆን ግን ሳይንስን ፕሩቭ የሚያደርገው በጣም ብዙ በመንፈሳዊ ህይወት ላይ የሚኖሩ ሰዎች ይላል የኦክሲቶሲን ሆርሞን የሚያመነጩበት ሂደት እጅግ በጣም በተረጋጋና ዘላቂነት ባለው እድሜ ልካዊ በሆነ ባልተቀጀባበረ መልኩ እንደሚያመነጩ ይናገራል ያ ማለት የእግዚአብሔር ሰላም መንፈሳችንን ሲቆጣጠረው አእምሮአችን ሁሉ ሲያልፈው ማለት አስተሳሰባችንን ዕውቀታችንን ምናምን የሆነ ያለን መረጃ አልፎ የእግዚአብሔር ሰላም እኛ ጋር ሲመጣ እድሜያችንንም ሊቀጥል የሚመጣ ታላቅ ሰላም እንደሆነ ልናቀው ይገባል ማለት ነው ማስተዋወቂያችን ሰምተን ተመልሰን እንገናኝና የተቀሩትን ደግሞ እናያለን ዕውቀት ታላቁ እግዚአብሔርን ታከብራለች ሌላው ከዚህ ጋር የተቀመጠው ሲክሬትን በተመለከተ ደግሞ ኦልሞስት የመሰረታዊ የሚባሉ
መንፈሳዊ አንድምታዎች መካከል ሆኖ የተቀመጠው to live a balanced life ነው ማለትም የሰው ልጅ የተመጠነና ያው የተመጣጠነ ምግብም ሲልኮ ለእድሜ ከዚህም ከዛ መጠንጠን ብላ የተቀመጠች ማለት ናት የተመጠነ ህይወትን መኖር ቅዱስ መጽሐፍ ሰው ሁሉ ነገር በልኩ እንዲሆንለት ያ በልኩ የሆነው ደግሞ እድሜውን ሊቀጥልለት እንደሚችል በደንብ አርጎ ቅዱስ መጽሐፍ ይነግረናል ለምንድነው ልክ ሲባል ከልክ ያለፈ በጣም ብዙ ነገር ምድር ላይ የሰው ልጅ እያመሰቃቀረ አኑሯል ስጋችን በልክ ማኔጅ የሚደረግ ነው የሰው ልጅ ስጋ ነፍስና መንፈስ ያለው ነው መንፈሳዊ አካል ከልክ በላይ እግዚአብሔርን ሊያመልከው ይፈቀድለታል ምክንያቱም እሱ የመንፈስ ዓለም ነው ልክም የለውም እዛ ቦታ ላይ ደስታ ለምሳሌ ልክ የለውም እግዚአብሔር በእግዚአብሔር የሚደሰት ፍቅር ራሱ ልክ የለውም ጌታችን አምላካችን እኮ ራሱን ለመስቀል አሳልፎ እስኪሰጥ ዓለምን እንዲወዷል ማለትም እስኪሰጥ ነው እስከ ሞት ድረስ ያለውን ያን ታማኝነት የገለጸበት ፍቅር በመንፈስ ዓለም ላይ ገደብ የለውም ያው እግዚአብሔር የሚኖርበት በፍቅር ስለሆነ ገደብ የሌለው ፍቅር ያለው ነው በአእምሮአችን ደግሞ የእግዚአብሔር ዕውቀት እግዚአብሔር ማወቅ ያለ ገደብ የተፈቀደልን እሱ ራሱ ብቻ ተሰውሮ የሚኖር ስለሆነ መሰወሩ ብቻ ገደብ የሆነበት ማለት ነው አንችለውም ከዛ በላይ መሄድ አንችልም ስለዚህ ያየው የለም በብርሃናት ተሰውሮ የሚኖር አምላክ ነው ስለዚህ ለማንም ሰው ለማንም ፍጥረት በሙሉ ክብሩ መገለጥ አይችልም ሰውየው ከስፍራው አይገኝማ የለም ሱራፌል ኪሩቤል በክንፎቻቸው ጋርደው ነው አምላክን እግዚአብሔርን መንበሩን የሚሸከሙት 24ቱ ካህናተ ሰማይ ሌሎችም ጨምሮ ማለት ነው እግዚአብሔርን ማየት አይችሉም 6 ክንፍ ለሱራፌል ኪሩቤል እንግዲህ በማይቆጠር ትሪሊየን ቁጥር አልባ ናቸው እንግዲህ እንደዚህ የሚቆጠር አይደለም ነገር ግን እያንዳንዱ የሱራፌልና ኪሩቤል መላእክቶች 6 ክንፍ ኖሯቸው 2 ክንፍ አይናቸው የሚሸፍኑበት አካላቸው የሚሸፍኑበት እንደዚህ ይሄ ለምንድን ነው ሲባል ማየት አይቻልም እግዚአብሔርን ማለት ነው እግዚአብሔርን ያየው አንድ እንኳን የለም አንድስ እንኳን የለም ማየት አይቻልም በክብሩም ሊገለጥለት ማንንም ሰው ለና አብርሃም ለና ሙሴም ሲገለጥ ክብሩን እንትን ብሎበት ነው ለነሱ እንዲመቻቸው ሆኖ የተገለጠላቸው እንጂ በሙሉ ክብሩ እግዚአብሔር ከተገለጠ ማንንም ፍጥረት በፊቱ መቆም አይችልም ስለዚህ የሚሆነው ምንድነው ገደብ የሌለው ነገር እንዳለው እዛ መንፈሳዊ ዓለም ላይ እናያለን በመድር ሲባል ገደብ ስለዚህ የሰው ልጅ እድሜውን ለማስረዘብ በገደብ መኖር የሚለው ነገር ቅዱሳዊ ትእዛዛት ያሉበት እንደሆነ በትክክል እናያለን ስጋየት እንዲኖር ረጅም እንዲኖር ምን ያስፈልጋል ገደብ በገደብ መኖር ያንን በተመለከተ ለምሳሌ ብዙ ቅዱሳን መጽሐፍት ውስጥ የተቀመጡ በጣም ብዙ ትእዛዛት አሉ ለዚህ የሚሆኑ ነገር ግን ከነሱ መካከል ለምሳሌ በማርቆስ መጽሐፍ ላይ ምዕራፍ 6 ከቁጥር 31 ላይ በግልጽ ካስቀመጣቸው ነገሮች መካከል አንዱ ይሄ ነው ማርቆስ ምዕራፍ 6 ከቁጥር 31 ምን ይለዋል እናንተ ራሳችሁን ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ ኦኬ ቆይ እዚህ ኮምፒውተር ላይ ስለሆነ ማየው ወዲያው ይወጣብኛል ቶሎ ብሎ በማርቆስ ምዕራፍ 6 ቁጥር 31 እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ በላቸው የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አጡ በታንኳ ብቻቸውን ወደ ምድረ በዳ ሄደዋል ሰዎችም ሲሄዱ አዩአቸው ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያው ቀድመው ወደ እርሱ ተሰበሰቡ እዚህ ጋር ያለው አንድምታ ወደ ታች ሄደን 36 ላይ ራሱ የሚበሉ የላቸውምና በዙሪያቸው ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙና አሰናብታቸው ብለው እንዳሉ 5000 አሳ 5 አሳ ለ5000 ሰው እንዴት አድርጎ እንደመገበ በዚህኛው ምዕራፍ ላይ ብዙ የሚነግረን ነገር አለ ማለት ነው እዚህ ውስጥ ስናይ ሰዎች በገደብ በልተው ማለት እስኪበቃን እንኳን በላን ብለው ካበቁ በኋላ በፍጹም ሊረጋጉ እንዳልቻሉና እርካታ ያልተሰማቸው ሰዎች እንዳሉ እዚህኛው ምዕራፍ ላይ ያለው ነገር በደንብ አድርጎ ይነግረናል እርካታ የለም እርካታ ከሌለ የሰው ልጅ እንደው መጨረሻ ላይ እሱ እናንተ ስለተሄዱ ተፈቅዳላችሁ ወይ ብሎ ሲጠይቃቸው ደግሞ እዛ ላይ እናያለን ለምን ባላንስድ ላይፍ የሌለው ሰው ከምግብ
ከሚበላ ከሚጠጣ እድሜን ያስረዝምልኛል ብሎ ከሚያስበው ነገር በላይ የሆነው እግዚአብሔር ሰላም ከሌለው በቀር በዛ እርካታ ምንም አይነት የህይወት ለውጥ ላይ ያመጣ እንደማይችል እድሜውን በዛ ሊቀጥልለት እንደማይችል የሚያሳየው ነገር በብዛት በቅዱስ መጽሐፉ የተጻፈው ነገር ይሄ ያሳየናል። በተመሳሳይ ሁኔታ በማቴዎስ መጽሐፍ ምዕራፍ 6 ከቁጥር 33 ላይም ተመሳሳይ ነገሮች ተቀምጧል። እነዚህ ፕሪንሲፕሎች እነዚህ ህግጋት የሚያመጧቸው ለውጦች ቀላሎች አይደሉም። ለምሳሌ 33 ላይ የተቀመጠው 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይሁሉ ይጨመርላችኋል። ያኛው ቀደም ብለን ባለፈው ስናወራ የነበረው ነው። ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይሄ ማለት ነው ለእግዚአብሔር ነገሮችን አሳልፎ በመስጠት የሰው ልጅ በምድር ላይ ሞላዋለሁ አሳካዋለሁ ብሎ የሚለው ነገር በእግዚአብሔር እጅ ላይና መዳፍ ላይ ያለ እንጂ በራሱ ጥረት ውስጥ ሊሳካ ስለማይችል 5000 አሳ ተትረፍርፎ እስኪበላ ጠግበው ከዛ በኋላ የእግዚአብሔርን ጽድቅ አልፈለጉም፣ ለቀው ሄዱ። እናንተስ ልትሄዱ ትፈልጋላችሁ ወይ ብሎ የጠየቁት ከዛ በኋላ ነው። ምን ማለት ነው? የሰው ልጅ ቢበላ ቢጠረቃ ቢለብስ ምን ቢል ደስታ የተባለው ነገር ማግኘት አይችልም። እውነተኛው ደስታ አምላካችን ፈጣሪያችን እሱ ራሱ ነው። እንደገናም ደግሞ የሱን መንግስት የሱን ጽድቅ መፈለግ ነው። የሰው ልጅን በበላው በጠጣው ልክ ያክል ኖሮ እድሜው በዛ እንዲቀጥል እንደማይችል ምናይባቸው ብዙ ምክንያቶች አሉ። የአምላክን ፍላጎት የአምላክን የፈጠረኝን የአምላኬን ፍላጎት በኔ ላይ ያለው ዓላማ ምንድነው የሚለውን የሰው ልጅ ጠቅሶ አውቆ በገደብ ውስጥ በመኖር ህይወቱን ሊያረካ የሚችለው ከዛ እንደሆነ እናያለን እንጂ ሰዎቹ መጡ 5000 አሳ ለ5000 ሰው ተመገበ፣ ተትረፍርፈው በሉ፣ ተአምራት ሆነ። በጣም የሚገራርሙ ተአምራት አዩ። ከዛ ሰፈር ላይ ሲሄዱ የሚያወሩት ነገር ጠግበን በልተን። ምክንያቱም በዛ ሰዓት ላይ አሳ ማለት እንግዲህ ምን ያህል ጃያንት ምግቦች መካከል አንዱ እንደሆነ እናውቃለን። ምክንያቱም የሰው ልጅ አብዛኛዎቹ ስናያቸው አሳ አስጋሪዎች ናቸው። አብዛኛዎቹ ስናያቸው ከአሳ ጋር የተያያዘ ነው። ጥብርያዶስ ባህር አሁን የገሊላ ያለበት አካባቢ ላይ ያለው ባህር አሳ በጣም በብዛት የሚመረትበት ነው። አብዛኛው ሰዎች ከሌሎች ነገሮች ይልቅ በአሳ ላይ ትኩረት ያደረገ አመጋገብ ስርዓት ነው ያለው በውቅያኖስ ዳርቻ በሌሎችም ቦታዎች ላይ ያለ ሰው ያንን ጠግቦ እርክት ብለው በልተው ካበቁም በኋላ ግን ጥለው ሄደዋል። ያ ማለት ነው የሰው ልጅ በመብላት ብቻ የሚቆም ፍጥረት ስላይደለ ገደብ ያለው አበላል፣ ገደብ ያለው አለባበስ፣ ገደብ ያለው ማለት እላፊ ያልሆነ ነገርን እግዚአብሔር ይነግረናል ማለት ነው። ስለዚህ ሁሉ ነገር በገደብ ሲሆን እድሜን የሚያስረዝመው ገደቡ ነው። ስለዚህ ለምሳሌ በጣም 4 አመት በቃ 2 በልተው ሊሆን ይችላል ሐዋርያቶቹ ከሱ ጋር ያሉት ብዙም ሳይበሉ ሌሎቹ ጥልቅልቅ ብለው በልተው ሄደዋል። ሐዋርያቶቹ ግን ይሄኔ 2 አሳ ነው የበሉት፣ ግን ከሱ ጋር ነው ያሉት። ስለዚህ በበድላው ልክ አይደለም። ገደብ ህይወትን ታበጃለች፣ እድሜን ያስቀጥላል። ሰዎች ከአምላካቸው ጋር ኖረው ረጅም ጊዜ መኖርና መቀጠል የሚችሉበት ታላቁ ምስጢር እዛ ውስጥ እንዳለ እናያለን። ሌሎችም አሉ እንግዲህ ሰዓት ስለማይበቃ ነው። በተለይ ፈጣሪያችንን ተከትሎ የመኖር ትልቅ የሆነ መንፈሳዊ ሲክሬት እዛ ውስጥ ያለ ነው። እሱስ ምን ማለት ነው? በጣም የሚገርም ነው። አሁን እሱ ለብቻው በደንብ ቢታይ ፈጣሪያችንን ተከትሎ ማለት ምን ማለት ነው? አንዲት በግ እረኛዋን ተከትላ በሄደች መጠን ያክል ከአውሬ ተሰውራ እንደምትኖር ብላ ደግሞ አንደኛዋ ከብዙ መንጋ መካከል ወጥታ ጥግ ላይ ያለ ቅጠል ለብቻዋ እየበላች ባለችበት ሰዓት አውሬው አድብቶ እሷን ነው የሚይዛት። ለምን መንጋ ውስጥ አይገባም? አይተን እንደሆነ ተነጥለው የወጡትን በጎች ነው ተኩላ የሚያድነው። ተኩላ ጥግ ላይ ሆኖ የሚጠብቀው አንዷ ብቻዋን የሆነች ቦታ ላይ ወተፍ ብላ ቅጠል እየበላች ከሆነ አለቃዋን መሪዋን እረኛዋን የማትከተል በአግባቡና በስርዓቱ የማትከተል ከሆነ ከመንገዱ ስለምትወጣ ለአውሬ የምትጋለጥ ትሆናለች። በጣም ብዙ ሰዎች ህይወታቸው ላይ ለአውሬ ተጋልጠው ወድቀዋል፣ ሞተዋል፣ በመኪና አደጋ ህይወታቸው ተቀጥፈዋል። ለምን? መከተል ምን ማለት እንደሆነ ፕሪንሲፕል አለ። ከአንድም 20 የሚጠጋ መከተል ምን እንደሆነ ህግ አለ። ህጉን ማወቅ ያስፈልጋል። ስለዚህ ተከትየዋለሁ አልተከተልኩትም የሚለው ራሱ መታወቅ መቻል አለበት። ሌሎችም ፕሪንሲፕሎች አሉ።
ነገር ግን ያው የግድ እድሜን የሚቀጥል ነገሮችን በተመለከተ ያለን ቆይታ በዚህኛው ላይ እንደመድመዋለን ከዚህ ቀደም እንዳየነው ወላጅን ማክበር በመጽሐፍ ቅዱስ ላይ እድሜ እንዴት እንደሚጨምር ሌሎችም ነገሮች ሁሉ እዛ ላይ ያለው ነገር በትክክል አይተናል ለምሳሌ ወላጅ በማክበር ውስጥ ምርቃት አለ በምርቃቱ ውስጥ ደግሞ የምርቃት ኢነርጂ የሰውን እድሜ ይቀጥላል ማለት ፊዚክ አካላችን ላይ የሚሰራው ሰውየው ለምሳሌ ተንበርከክ ተብሎ ይንበረከካል ስጋ ላይ የማይሰራ ከሆነ እጁን ጭኖ ጸለየለት ይባላል ስለዚህ አብርሃም ያዕቆብ ይስሐቅን እጁን ጭኖ ከመረቀው አሜን እያለ የመረቀው ከሆነ በእጅና በግንባር መነካካት መካከል ያለ የእርግብግቢት መጠን በሰውነት በደም ስርዓታችን በስጋ በነርቭ ስርዓታችን ውስጥ የሚያክመውና የሚሰራው ኃይል አለ ማለት ነው ንክኪ ይፈልጋል አምላካችን እግዚአብሔር የባረካቸውን ሰዎች በመንፈሳቸው ያገኝና ልክ አንቺን ቢባርክሽ በጣም ባርኮሽ ከሆነ በመንፈስሽ ውስጥ ያድርና ያንቺን እጅሽን ተጠቀሚልኝ ይልሻል ስለዚህ ልጅሽ ላይ ጫኝልኝ ይልሻል ስለዚህ ያንቺን መንፈስ ይተቀምና አንቺ እጅሽን ልጅሽ ግንባር ላይ ስጭኝው የእግዚአብሔር መንፈሳዊ ኃይል ባንቺ እጅ ኤሌክትሪክ እንደሚያልፍ አልፎ ልጅሽን ምን ያረጋዋል ብለስ ያረጋው እድሜ ይርዘም ሲባ አሜን በል ሲለው አሜን ይላል ያ ሂደት ምንድነው የመባረክና የመከባበር ወይም ደግሞ ሃይራርኪን ኦቶሪቴሪያን የሆነ የስልጣን ደረጃን የመቀበል ነገር እዛ ውስጥ ያለሽ ማለት ነው ሶ በአባትነትና በእናትነት ውስጥ ያለው ነገር መቀበል መታዘዝን ያመጣል ከታዘዘ ሰውየው እግዚአብሔር በእናትነትና በአባትነት ውስጥ ያስቀመጠው የመባረክን ኃይል በልጁ ላይ ያስቀምጠዋል ማለት ልጁ ስለዚህ ምን ይሆናል በነርቭ ስርዓቱ በደም ስርዓቱ በስጋው በጡንቻው በምን ውስጥ የእግዚአብሔር ሕያው የሆነው ኃይል ይቀመጣል ያግዘዋል ይሄ ልጅ ለእግዚአብሔር ቃል ታገዘ ማለት ነው ስለታዘዘ እድሜው ይረዝም ዘንድ የሰውነት ስርዓቱ በራሱ እድሜውን እንዲቀጥል የሚያደርገው ነገር ላይ ምርጫ እንዲያስተካክል ያደርገዋል ስለዚህ ብዙ ሲክሪቶች አሉ እነዚህ ነገሮች ማወቅ እድሜን ያስረዝማል በተከታታይ በሌሎች ፕሮግራሞችንም በደንብ አድርገን የምንመለከት ይሆናል ማለት ነው እንግዲህ አሁን የቤተሰቦቻችን ሰዓት ስለሆነ ለጥቂት ለአንድ 5-4 ደቂቃ ለቤተሰቦቻችን ጊዜ እንሰጣለን ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው ዕውቀት ታላቁ እግዚአብሔርን ታከብራለች እንኳን አደረሳችሁ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት